ፋሲካ የሚለው የዕብራይስጥ ቃል ሲሆን ፓሳይ ከሚለው የመጣ ነው። ይሄ እንግዲህ ሲያያዝ የመጣው እስራኤላውያን በግብጽ ተገዝቶ ታስሮ ነፃነት በባርነት ተገዝቶ በነበረበት ሰዓት ላይ ነፃ ወጥቶ ተሻግረው ወደ ተስፋይቷ ምድር ስለማለፋቸው የተገለጸ መሻገርን የሚያመለክት ነው። ወዲህ በአዲስ ኪዳን ስንመጣ ግን ትንሳኤ ስንል ትንሳኤ የሚለው የግዕዝ ቃል ነው። ተንሳአ መነሳት የሚለውን የአማርኛ ፍቺ የሚያስቀምጥ ሳይሆን ይሄ እንግዲህ ትንሳኤ ስንል ተለያይቶ የነበሩት ስጋና ነፍስ በኋለኛው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚህ ምድር በሚመጣበት ጊዜ እንደምነሱ ወይም እንደምነሳ ሙታን ጠቅላላ ነፍስ ዘርተው እንደምነሱ የሚያመለክት የሚያጠይቅ ትርጉም ያለው ነው። ስለዚህ እንግዲህ ቅድም ፓሳይ መሻገር እስራኤላውያን መሻገራቸውን ነፃ መውጣታቸውን እንደሚያሳዩሉ ትንሳኤም ደግሞ የሰው ልጆች ከበደል ከኃጢአት ወደ ሕይወት ከሲኦል ወደ ገነት የገቡበትን የሚያሳይ የሚያመላክት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንጾመው 55 ቀናት ናቸው። በመጽሐፍ ቅዱስ ላይ ተጽፎ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ተጽፎ የምንመለከተው 40 ቀን ነው። እኛ በ14 ቀናት ጭማሪዎች አሉ። የመጀመሪያው ዘወረደ የሚባለው ሳምንትና መጨረሻ ላይ ያለው ሰሞነ ሕማማት አንድ ሳምንት አንድ ላይ ከፊት ለፊት አንድ ሳምንት ከኋላ አንድ ሳምንት አንድ ላይ 14 ቀናት ይሆናሉ። የመጀመሪያው ጾም ጾመ ሕልቃን ይባላል። የመጨረሻው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማቱን በማስመልከት የምንጾመው ጾም ናቸውና በዚህ የተነሳ ነው 55 ቀናት የሆነው። እነዚህ ሲወጡ ሁለቱ ሳምንታት ሲቀነሱ ወይም ሲወጡ 40 ቀን ይመጣል ማለት ነው። ክርስቲያኖች የሚጾሙት የራሳቸው ምክንያት አለው፣ የራሱ አስተምሮትም አለው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ሁለት ነገሮችን መሰረት አድርገን እንድናስተውል ያደርገናል። አንደኛው ከወደቅንበት ሊያነሳን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው። የአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 ላይ ተጽፎ እንደምንመለከተው የትንሳኤ በኩራችን እሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሳኤ በኩራችን እሱ ነውና ሰው መዳን የሚችለው በሚፈሰው መስዋዕት በሚቀርበው መስዋዕት አልነበረም። በኦሪት ጊዜ በብሉይ ኪዳን ላይ ስንመለከት ሰው ለመዳን ብዙ ጥረቶችን አድርጓል። ነቢያት መጥተው ትንቢት ተናግረዋል። በወቅቱ የነበሩት ካህናት የበግ መስዋዕት፣ የግድር መስዋዕት፣ የተለያዩ መስዋዕቶችን ለእግዚአብሔር ያቀርቡ ነበር። ያ የሚያነጻቸው ግን ከስጋቸው እንጂ መንፈሳዊ ድህነትን፣ መንፈሳዊ ነጻነትን፣ ገነትን የተዘጋችውን ማግኘት አልቻሉም። ሰው መዳን የቻለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል መሰረት ከ5500 ዘመን በኋላ መጥቶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ወስዶ ሰው ሆኖ ተወልዶ እንደ ሰው አድርጎ በዚህ ምድር ላይ እንደ ሰው አድርጎ ከኃጢአት በቀር ሰዎች የሚያደርጉትን ሁሉ አድርጎ ካደገ በኋላ በሞቱ ነው ትንሳኤን ያገኘ ነው። በዘላለም ሕይወት በኩነኔ ውስጥ የነበርነውን ድህነተ ስጋም ድህነተ ነፍስንም ያገኘነው በጌታችን በኢየሱስ ክርስቶስ ነውና ጌታ ሲመጣ አንድም ለማዳን ነው፣ ሁለተኛው ያደረጋቸው ነገሮች ሁሉ ለአርአያነትና ለምሳሌነት የምንቀበላቸው ናቸው። ለምሳሌ በጸሎተ ሐሙስ ላይ የሐዋርያትን እግር ዝቅ ብሎ ሲያጥብ እኔ ልክ እናንተ መምህር ሆኜ ሳለሁ የደቀ መዛሙርቶችን እግር እንዳጠብኩኝ ሁሉ እናንተም ደግሞ ይሄን አድርጉ ብሎ እንደተናገረው ልክ ለአርአያ ተጠምቆ ተጠመቁ፣ ጾሞ ጾሙ፣ እግር አጥቦ እጠቡ። ስለዚህ እነዚህ ነገሮች ጠቅላላ አርአያነትን የሚያሳዩ ስለሆነ በአርአያነት እሱን ተከትለን ሳይጾም ጾሙ አላለንም፣ ጾሙ አለንና በዛ የተነሳ የምንጾመው ጾም እንግዲህ ትንሳኤን ስናስብ ትንሳኤን በሁለት መንገድ ነው የምናየው። አንደኛው ትንሳኤ ልቦና ነው፣ ሁለተኛው ትንሳኤ ዘጉባኤ ነው። ትንሳኤ ዘጉባኤ የሚለው ለጊዜው ይቆይና ትንሳኤ ልቦና ዛሬ በምድር ላይ በሕይወት እያለን በምንጾምበት ጊዜ የምናደርጋቸው
የምንከተላቸው የምንሰራቸው በጎ ምግባራትን ጠቅላላ ንስሐ መግባትን ጨምሮ የሚመለከቱ ወደ እግዚአብሔር የሚያቀርቡ ነገሮችን የሚመለከቱ ናቸው። ከዚህ ጋር ተያይዞ ታዲያ ጾም በምናደርግበት ጊዜ ሊያጸድቀን እንደ ጽድቅም እንደ ትክክልም ሊቆጠርልን የሚገባው አንዱ ምንድነው? ለወደቁትን መጠየቅ፣ የታሰሩትን ማጽናናት መጠየቅ፣ የተራቡትንም እንደዚሁ ማብላት፣ የተጠሙትን ማጠጣት ነው። ልክ እንደ ቤተክርስቲያናችን ከዚህ ቀደም እንደሚደረገው ይሄም በዘንድሮ የትንሣኤ በዓላችንም ይኸው የምናደርገው የምናከናውነው ተግባር ነው። እንግዲህ ቤተክርስቲያናችን ሁሌ የምታስተምረው ምዕመናኗን የምታስተምረው ሃይማኖት ብቻም አይደለም፣ እምነት ብቻ አይደለም የምታስተምረው ከእምነት ጋራ ምግባር ልክ ሐዋርያው ቅዱስ ያዕቆብ እንደጻፈው ማለት ነው። ሐዋርያው ቅዱስ ያዕቆብ በመጽሐፉ ላይ እንደጻፈው እምነትን ከምግባር ጋር ያይዛ ስለምታስተምር ሃይማኖት ብቻ እምነት ብቻ አንጠልጥሎ ይዞ መሄድ ለጽድቅ ስለማያበቃ ምግባር ደግሞ ምጽዋትን መስጠትንም ስለሚያጠቃልል መርዳትንም ስለሚያካትት ምዕመናን በዚህ ልክ አጠገባቸው ያለውን ጎረቤታቸውን ማሰብ መቻል አለባቸው። የደከሙትን መጠየቅ መቻል አለባቸው። ማሰብ በጸሎት ብቻም ሳይሆን በተግባር በምግባር ገልጾ እየረዱ እያበሉ እያለበሱ ልክ ትንሣኤን ስናከብር እኛ እንደምንደሰተው እነሱም መደሰት ስለሚፈልጉ እነሱም መደሰትን ስለሚፈልጉና ስለሚሹ እነዛን ሰዎችንም እየጠየቁ ምዕመናንም የሚያከብሩበት በዓል ነው። እግዚአብሔር አምላካችን አገራችንን በሰላም ጠብቆ በጤና ሕዝቡን አንድ አድርጎ ለዚህ ያደረሰንን አምላክ የምናመሰግንበት በዓል ላይ በደስታ የምናሳልፍበት በዓል ላይ ነው ያለነው። እንግዲህ በዚህ በዓል ለራሳችን መብላት፣ መጠጣት፣ መደሰት ብቻ ሳይሆን ያጡትንም የሌላቸውን ህብረተሰብ ክፍሎች ያሰብን ለነሱም ያካፈል በጋራ የምናከብርበት በዓል ነው። ያው ምእመኑ በቤተክርስቲያኗ በምታስተምርበት በአስተምሮ መሰረት ተቀጥቶ ያሉ ምእመናን ያሉትን እዚህ ጋር የተማሩትን ከአባቶች የሰሙትን ቃል ወስዶ የተቸገሩትን ወገኖች መርዳት፣ የተራቡትን ማብላት፣ የተጠሙትን ማጠጣት እና በየፊናው ሁሉም በየመስኩ በየረድፉ ተገኝቶ ማገልገል በሚችልበት ይሄ የማገልገል ሰዓት ጾሙም ወቅቱም የማገልገል ሰዓት ስለሆነ የአገልጋይነት ስሜትን ይዞ ወደ ማህበረሰቡ መሄድና ላላወቁትን የተቸገሩትን መርዳት ሁኔታ ላይ ምእመኑ መስራት እንዳለበት ይሰማኛል በኔ በኩል። ከተሰቀለ ከሞተ ከተቀበረ በኋላ ሞትን ድል አድርጎ የተነሳው ለሁሉም ለአዳም ዘር ስለሆነ ይህን የጌታችን የኢየሱስ ክርስቶስን የማዳንን ሥራ ሁሉም ምእመን ሁሉም ሰው አውቆ ሁሉም ሕዝብ ተገንዝቦ የጌታችን መድኃኒታችን ኢየሱስ ክርስቶስን ትንሣኤ ሲያከብር ጌታን እያሰበ እንጂ ስጋውን እያሰበ ድሎትን እያሰበ ቅንጦትን እያሰበ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልንን ዋጋ እያሰበና እየተገነዘበ ሊያከብሮ ይገባል። መተሳሰቡ፣ መፈቃቀሩ ከሌለ፣ እርቅ ከሌለ፣ ይቅርታ ከሌለ ሰላም ስለማይኖር ክርስቶስም ስለማይቀበለን ያ በዚህ መልኩ እንዲቀጥል እያል እሱን ያሰብነውን እሱ ያስተማረውን እሱ ኑሮ ያሳየንን በሙሉ በፍቅር በሰላም በይቅርታ ያለምንም ቅም ከውስጥ አወጥቶ ያ ከሌለ የጾምነው ጾም ዋጋ የለውም። እንግዲህ አሁን በዚህ የምንደሰት ቢሆንም የሱን ስቃይ በጾም በጸሎት ወቅት ነው ያሳለፍነው። የሱን ግርፋት የሱን ስቅላት ለሰው ልጅ ኃጢአት ብሎ ነው። ስለዚህ ይሄ አስተማሪ ነው። ምክንያቱም ኃጢአት እንዳንሰራ ንስሐ ገብተን በጎ ነገር ሰርተን ሰላምን አምጥተን ለሰላም ጸልየን የምንኖርበት ዘመን እንዲያደርግልን ነው፣ በዓል እንዲሆንልን ነው ያሰብን ያለ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መላው ሕዝብ መላው ምእመን መላው ሰው ሁሉ ጠቅላላ የሞተለት ክርስቶስ ኢየሱስ ክርስቶስ ከሙታን ዛሬ ተለይቶ የተነሳበት በዓል ስለሆነ ለዚህ ትልቅ በዓል ስላደረሰን የእግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሰን የሚለውን ለመላ ለኦርቶዶክስም ለክርስትና እምነት ለሚከተሉት ጠቅላላ እንኳን አደረሰን መልእክት አስተላልፋለሁ። ለመላው ለኢትዮጵያ ሕዝበ ክርስቲያንና ለመላው ኢትዮጵያ ሕዝብ ለትንሣኤ በዓል እንኳን በሰላም አደረሳችሁ የሚል መልእክቴን ማስተላለፍ እፈልጋለሁ እና በተረፈ ደግሞ ለሲአርሲጂ ካምፓኒ ሰራተኞች ድርጅት የሥራ ባልደረቦች የነበሩት ለነሱም እንኳን አደረሳችሁ የሚል መልካም ምኞት ባለኝ ለማስተላለፍ ወዳለሁ። ለመላው ዓለም ላይ ያሉ ክርስቲያኖች በሙሉ
ኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነት ተከታይም ሆነ ሌሎችም ክርስቲያን የተባሉ ሁሉ ወንድሞቻችን ሌሎችም ኢትዮጵያውያን በሙሉ እንኳን ደረሳችሁ። ለመላ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለሸካ ዞን ህዝቦች ለሸካ ዞን ማህበረሰብ በሙሉ እንኳን በሰላም ይህንን በዓል አደረሰን። ለዘመዶችም እንደዚሁ በሰላም እንኳን አደረሰን ለማለት እወዳለሁ። ኢየሱስ በኩለ ሌሊት በኃይሉ